መንፈስ ቅዱስ ጋር አብሮ የሚውል ሰው ያስታውቃል። አይቆራረጥም ህይወቱ። ሁሌ ፍሎዋል፣ ሁሌ እሳት ነው፣ ሁሌ ሪቫይቭድ ነው፣ ሁሌ ወንጌል ሰባኪ ነው፣ ሁሌ በክርስቶስ ኢየሱስ የሚደነቅ ነው። የመንፈስ ቅዱስ ሥራ ይሄ ስለሆነ እና ምድረ በዳ ላይ ከአሸዋ ውሃ ማውጣት አይቻልም። ከአሸዋ ለዛውም ሲና ነው። ሲና ምናልባት አንድ ሙሉ 100 ዓመት ውሃ ላይ ይችላል። ሰማይ ቀና ስትሉ ሰማዩ ቀጥታ ነው፣ ወደ ታች ስታዩ አሸዋ ነው። ከአሸዋ ውሃ አይወጣም። ከአሸዋ እግዚአብሔር ያወጣው ከአለት ነው። ቆፍረ ውሃ አታገኝም። እግዚአብሔር ደረቅ አለት ነው። አለቱን ተናገረው አይደል ያለው ሙሴ። ሙሴስ ሄደና አለቱን መታው አይደል? መምታት ፈልጎ ወይንም እግዚአብሔር መታው ብሎት ሳይሆን ተበሳጭቶ ነው ይላል አይደል? በእናንተ ምክንያት ነው ይላቸዋል ሙሴ። አለቱን መታው፣ እንደገናም ደግሞ መታው፣ ከዛ ውሃ ወጣ ይላል። እግዚአብሔር ታማኝ ስለሆነ ህዝቡ በጥም መሞት ስለሌለበት ሙሴ ተላልፏል። እግዚአብሔር ተናገርን ያለው እሱ መጥቶበታል። ውሃ ወጣ። ያ ውሃ ሲወጣ እግዚአብሔር ያሳያችሁ፣ ያ ሁሉ ህዝብ ተሰብስቦ ውሃውን ጠጣ፣ ረኩ፣ አመሰገኑ። እግዚአብሔር ሙሴን እፈልግሃለሁ አለው። ምን ነው ሲለው በዚህ ህዝብ ፊት አልቀደስከኝምና አትገባም አለ። አልቀደስከኝም እኮ ነው፣ ተናገር ያልኩን ለምን መታኸው አለው። ምንድነው? በጣም እግዚአብሔርን ስትጠጉት እግዚአብሔር እናንተ ላይ ጠንካራ ይሆናል። ህዝቡ ከዛ የባሰ በጣም ብዙ ነገር አድርጎ እግዚአብሔር ታግሷል። ሙሴ እኮ ተናገር የተባለውን መታ ተብሎ እኮ ነው። ኢየሱስን ሊገሉት ፈሪሳውያን ይፈልጉ ነበርና የሚቃላለ በዛው ኢየሱስ ለመገደል ይፈልጋል። እና እኔ መሲህ ነኝ የሚል አይነት ትምህርቶች እያስተማረ ስለሆነ ከአንዱ ከእግዚአብሔር በቀር ይህንን ሊያደርግ የሚችል ማንም የለም እየተባለ ስለሆነ ስለዚህ እነኝ የምትል ከሆነ እስቲ ውጣ። በኋላ ላይ ራሱን ሊገልጥ እየወደደ የሚሰወር የለም አለው። በጣም ከባድ ንግግር ነው አይደል? ራስን መግለጥ ትፈልጋለህ፣ መሲህ ነኝ ብለሃለሁ፣ ታዲያ ለምን ትሰወራለህ? ይህንን የመሰለ እድል እንዴት ያልፋሃል አለው። ለመገለጥ ከፈለክ እኮ ይሄው የዳስ በዓል አለው። ይሄ ሁሉ ህዝብ የተሰበሰበ ውጣ እስቲ ሲለው ጌታ ኢየሱስ ክርስቶስም ከመካከላቸው ፈቀቅ አለ። መጀመሪያ ኢየሱስ አልወጣም፣ ቀድሞት እነሱ ናቸው የወጡት። ኢየሱስ በኋላ ላይ መጣ ይላል። በበዓሉ የመጨረሻ ቀን ላይ መጣ። በሰባተኛው ቀን ውሃ ከምንጭ ሄደው ቀድተው አምጥተው የሚጠጡበትና የሚያፈሱበት ሰዓት ላይ ኢየሱስ መጣ። በዓሉ ላይ የመጨረሻዋ ቀን ላይ ቀስ ብሎ ኢየሱስ መጣ። ህዝቡ ሁሉ በተሰበሰበበት መካከል ኢየሱስ በመካከላቸው ድንገት ተገኘ። እኔ የምትጠብቁት ክርስቶስ ነኝ አለ። እኔ ነኝ ክርስቶስ። ሁሌ ጌታ ኢየሱስ ክርስቶስ ካለ ሐሳብ ይወስዳል። ከምንም ነገር ውስጥ ሆናችሁ ኢየሱስ ከመጣ አቴንሽናችሁን ይሰርቀዋል። እና ምንም ነገር እያደረጉ ድንገት ኢየሱስ ከመጣ ሁሉም ሰው አይኑን ኢየሱስ ላይ ነው የሚያደርገው። እና ሁሉም አይኑን ወደ ኢየሱስ መጣ ያ ሰውዬ ይባባላል። ያ ነብዩ መጣ፣ እርሱ ክርስቶስ ነው አሉ አንዳንዶቹ። ቀጥሎስ እንዴት ክርስቶስ በዚህ አይነት መንገድ ሊመጣ ይችላል አሉ ሌሎቹ። በዙ መካከል መከፋፈል እስኪሆን ድረስ እና ሲመጣ አቴንሽናቸውን ወሰደው። ማንም የተጠማ ቢኖር ይሄ የምስራች ነው፣ ምክንያቱም አባቶቻችን በምድረ በዳ በጥም ተቃጥለዋል ብለው መጠማታቸውንና እግዚአብሔር ውሃ አቅርቦ እግዚአብሔር ምንጭ ከፍቶ ከደረቅ አለት በተአምራት እግዚአብሔር እንዳጠጣቸው ሲያስቡ ጌታ ኢየሱስ ክርስቶስ ድምፁን ከፍ አድርጎ ማንም የተጠማ ቢኖር ሲል አንደኛ አውዳዊ ነው፣ ኮንቴክስቹዋል ነው። በዓሉ የጥምና የርካታ በዓል። ድምፁን ጮ ማንም የተጠማ ቢኖር ሲል የበለጠ አይናቸውን ኢየሱስ ላይ ያደርጋሉ። የበለጠ ኢየሱስን ያዩታል። ምን ሊለን ነው? የዘውልቁን ታሪክ መልሶ ሊሰብከን ነው ሲሉ ማንም የተጠማ ቢኖር ወደ እኔ ይምጣ። ሙሴ አባቶቻቸው በጥም ሲቃጠሉ ወደ እኔ ኑ አይደለም ያለው፣ ወደ አለቱ ነው የወሰዳቸው። ኢየሱስ ወደ ሆነ ቦታ አይደለም የሚጠቁመው፣ ወደ እኔ ይምጣ። ኑ ማንም የተጠማ ቢኖር ወደ እኔ ይምጣ። በእኔ የሚያምን መጽሐፍ እንደሚል የሕይወት ውሃ ምንጭ ከውስጡ ይፈልቅ። ተመላላሽ አይሆንም፣ ቋሚ ነገር እሰጠዋል። ሁሌ እየሄደ አይቀዳም። ምንጭ ሆድ ውስጥ ነው መከፍተዋል። ከሰው ጋር አያያዝ ሕይወታችሁ ከጌታ ጋር አርጉት፣ ግጠሙ ጌታ ላይ። ኢየሱስ እንደዚህ አለ፣ በሆዱ ውስጥ አለ። በእኔ የሚያምነው መጽሐፍ እንደሚል የሕይወት ውሃ ምንጭ አለ፣ በሆዱ ውስጥ ነው መከፍተዋል፣ እሰጠዋለሁ አለ። እነሱ አሁን ምን ያደርጋሉ መሰላችሁ? ሮጠው ሄደው ወንዝ ሄዱና ውሃ ቀድተው ይመጡና ይጠጣሉ። ከሆነ ቦታ ነው ምንጩ። እኔ አሁን አዲስ ኪዳን ነው እናንተ ውስጥ ነው ማረጋው አለ ኢየሱስ። ከሆነ አለት እየሄዳችሁ አትቀዱም፣ እናንተ ውስጥ ነው መከፍተዋል። የብሉይ ኪዳኑ እኮ ተአምር እኮ በጣም አስደናቂ ነው። ሊሆን እኮ አይችልም እግዚአብሔር ካላረገው።
አለት ውሃ አወጣ። ተመላለሰው ሄደው ነው የጠጡት። አሁንስ ሆዷችሁ ውስጥ ነው ማድረገዋል። አትሄዱም የሆነ ቦታ። ምን ማለት ነው? እኔ ገብቼ አድራለሁ ነው እኮ። ይህን ያለው በእርሱ የሚያምኑ ስለሚቀበሉት መንፈስ ነበር። ጌታ ኢየሱስ ክርስቶስ ከሆዱ ውስጥ ይፈልቃል ማለት የማይቋረጥ የእግዚአብሔር መገኘት በዛ ሰው ሕይወት ላይ ይኖራል። የሚያስፈልገው ነገር ምንድነው? ምንጩን ቦይ መክፈት ብቻ ነው፣ መፍቀድ ማለት ነው። በላይ ላይ እንደወደድክ ሥራ ብለህ ራስህን ከሰጠኸው ያጥለቀልቃል። አንተ ጋር ብቻ ደግሞ አይቆምም፣ አጠገብህ ወዳለው ደግሞ ይፈሳል። ውሃው እናንተ ጋር ይጀምራል እንጂ ወደ ጎረቤት ይገባል፣ ወደ ጓደኛ ይገባል፣ ወደ እናትህ፣ ወደ አባትህ፣ ወደ ወንድምህ፣ ወደ እህትህ ይፈሳል፣ ወደ ከተማ፣ ወደ አገሩ ይፈሳል። ሐዋርያ ሥራን እኮ ማየት ነው። ጌታ ኢየሱስ ክርስቶስ ይህንን ውሃ የከፈተው ሊትራሊ ካየነው ኢየሱስ ይህንን ውሃ የከፈተው 11 ሰው ሆድ ውስጥ ነው። 12 ነበሩ፣ አንዱ ትቶ ስለሄደ 11 ሰው ውስጥ ነው የከፈተው። 120 ሆኑ። ከዛስ 3000 ሲጨመር ጴጥሮስ ምንድን ያላቸው? ሰዎቹ እጃቸውን ብድግ አድርገው ወንድሞች ምን እናድርግ ሲሏቸው ንስሐ ግቡ በጌታ እመኑ አላቸውና የመንፈስ ቅዱስ ስጦታን ተቀበሉ አላቸው። አሁን ወንዙ ከ11 ሰው ወደ 120 ሰው፣ ከ120 ሰው ወደ 3000 ሰው፣ ከ3000 ወደ 5000፣ ቀጥሎ ወደ ከተማ፣ ከዛስ እንደ አገር ወደ እስራኤል፣ አልበቃለ ወደ ሮም፣ አልበቃለ ወደ አፍሪካ፣ ኤዥያ፣ ዩሮፕ። አሁንስ ይሄው ዘንድሮ እዚህ አዲስ አበባ ወንዝ ማለት አንድ ቦታ የማይቆም ነው። ወንዝ ከረንት አለው፣ ሁሌ ሕያጅ ነው ወንዝ። እና ጌታ ኢየሱስ ክርስቶስ ምንጭ አለ። ምንጭ ሁል ጊዜ ሕያጅ ነው፣ ይወጣል ማለት ነው። ያለቀለት አምላክ ነው እኛ ውስጥ ያለው። እኛ ነን የምናድገው። ይመነጫል ማለት ምንድነው? ትጨምራለህ፣ ወደ ሙላት ይመጣል፣ ይቆጣጠራል። በክርስቶስ ኢየሱስ ያመናችሁ ይህንን ኤክስፔሪየንስ እያረጋችሁ ካልሆነ ዛሬ ጀምሩ ይህን ኤክስፔሪየንስ ማድረግ አለባችሁ። ሕይወታችን መድረቅ የለበትም። በጌታ ሆነን ካመንን ሕይወታችን ከድርቀት ነፃ መሆን አለበት። ከጥም ወደ እርካታ መቀየር አለበት። ምክንያቱም በእኔ የሚያምን ያለው ኢየሱስ። ይህንን ለመቀበልና በዚህ ለመሞላት ምንድነው ኳሊፊኬሽኑ? በእኔ ማመን፣ በጌታ ማመን ብቻ በዚህ ሕይወት ለመኖር የመጀመሪያም የመጨረሻ መመዘኛ ነው። መንፈስ ቅዱስ ጋር አብሮ የሚውል ሰው ያስታውቃል። አይቆራረጥም ሕይወቱ። ሁሌ ፍሎ አለው፣ ሁሌ እሳት ነው፣ ሁሌ ሪቫይቭድ ነው፣ ሁሌ ወንጌል ሰባኪ ነው፣ ሁሌ በክርስቶስ ኢየሱስ የሚደነቅ ነው። የመንፈስ ቅዱስ ሥራ ይሄ ስለሆነ እግዚአብሔር በሰው ገብቶ ለማደር የወሰነው የክርስቶስ ኢየሱስ የመስቀል ሥራ ቀን ነው። የዛን ቀን እግዚአብሔር ከኛ ጋር ታረቀ። መታረቁን የሚያሳየው እሱኛ ውስጥ ገብቶ በማደር። ስለዚህ ኢየሱስ ገና ስላልከበረ መንፈስ አልወረደም ማለት ገና ነው። ኢየሱስ ገና ቆሞ እያስተማረ ነው፣ እየሰበከ ነው። መስቀል ላይ ከሚከፈለው ክፍያ በኋላ የምንቀበለውን መንፈስ ቅዱስን ጌታ ኢየሱስ ክርስቶስ አስቀድሞ አመልክቶ ተናገረ።